ማደረኩኝ ምን እግዚአብሔር እንደዚህ ሲፈጥረኝ ይላችሁ አንገቴን ረጅም አድርጎ ነው የፈጠረኝ። ያ አይኔን ቆንጆ አድርጎ ነው የፈጠረው። ያያል፣ አፍንጫዬ ያሸታል። እንዲያውም እዚህ ጋር ትንሽ ታፍኗል መነጽር ያደረኩበት። ቆንጆ ከንፈር አለኝ፣ ቅርጽ ያለው ከንፈር አለኝ። ያ ጥርሴን አሰርቻለሁ። ያ እበላለሁ፣ እጠጣለሁ። አልታመምኩም፣ አልጋ ላይ አልተኛሁም። አንድ ትፍል ፊሊተር ከሌለ በጣም ባናት ተገልበጥ ባናት አልጋ ላይ ስንተኛ ፊሊተር ጎትቼ ላመጣ ነው እንዴ? ነገር ምንድን ነው? ዳኒ ሜይ ሰርቲን ትናለኝ ጨዋታ አለኝ። እሺ እንዳትቀርብኝ። ሽክሸካ ላይ በጠዋት ስነሳ ወይ ከንፈር ያልታጠበም ጥርስ ያልታጠበም ወይ የሆነ ነገር ከዛስ አንድ ጊዜ ፊሊተር አድርጌ ልምጣ ልልክ ነው ኑረኝ ምኖረው እኔ ዝም በሏቸው። ወይኔ ምንድነው? ኦ ማይ ጋድ ምንድነው የሚያስብለው ነገር? ኦ ማይ ጋድ ዊ አር ኖት አፍሪካ ዊ አር ኖት ብላክ። ምንድነው? ሰይጣን አድርገሽ እኮ ነው በቃ ራስሽን እኮ እንደ ሰይጣን ልክ እነዚህ ሰዎች እንደሚያዩት እኮ ነው ራስሽን የምታየው። በቃ ጥቁር ሰይጣን ነው። ግን ዘረኝነት ምናምን እያለን ደግሞ ነጮችን አንቺ ራስሽ ወይኔ ጥቁረታ ሁዩ አር ተለጫጭቼ ፀጉሬን አሳጥሬ በመላጣው እንዳልበጣ ታሪክ ሱዳን ይመስልሽ ይለኛል። ኢትዮጵያ ውስጥ ጥቁር የለም። አንተ ድንቆሮ ማየም ኢትዮጵያ ውስጥ ጥቁር የለም። ኧረ ተው ጤናንና እግዚአብሔር ጤናማ ቆዳ አለን። በእናታችሁ ተው። ስንት እኔ ቆዳ ላይ ነበረ የምሰራው አስጠልቶኝ ነው። ጭንቀት ይዛል። ስንት የቆዳ በሽታ ብታዩ እግዚአብሔር ምስክሬ ነው የምላችሁ። ያ በቆዳ ላይ በተለይ ልንገራችሁ ከሁሉም በሽታ የቆዳ በሽታ እንደሚበልጥ ታውቃላችሁ። እንዴት እኮ እንደሚያስጠላ እኮ በቃ እንዴት እንደሚያስጠላ። ተመስገን ነበር የምትሉት። ፊቴ እንደዚህ ያልሆነ፣ ፊቴ እንደዚህ ሆነ፣ ፊቴ እንደዚህ ያልሆነ። ኧረ ተመስገን በሉ፣ እውነት ተመስገን በሉ። ተመስገን ጌታዬ ይህንን ብለሰጠኸኝ በሉ። ያላህ ረቢ። ኧረ ተው። እንደውም ፋውንዴሽን እየተቀባንበት ምን እያለን ፊታችንን ስንት አለ ፊታቸው ላይ ስንት ማዲያት ስንት ነገር እየወጣ ስንት አይነት የቆዳ በሽታ አለ እየወጣ ስንት ሰዎች አጠገባቸው ራሱ ስታያቸው የሚያሳዝኑ ስንት ሰዎች አሉ። እንደ ቆዳ በሽታ መጥፎ የለን። ቴንኪው ማማዬ።